ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ናስር ማዘራዊ እንግዲህ ማንቸስተር ዩናይትድ ሊቨርፑልን በላንካሻየር ደርቢ በሚገጥምበት ጨዋታ እንደሚደርስ ተሰምቷል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በቅድሚያም ማንቸስተር ዩናይትድ እንግዲህ አዲስ ለሚያስገነባው 100,000 ተመልካች ለሚይዘው አዲሱ ስታዲየሙ በኦልድ ትራፎርድ ዙሪያ የሚገኘው መሬትን ለመጠቅለል ተቃርቧል ተብሏል። በተለይም የዚህ መሬት ባለቤቶች ከማንቸስተር ዩናይትድ ሰዎች ለቦታው 400 ሚሊዮን ፓውንድ መጠየቃቸው ነገሮችን ውስብስብ አድርጎት መቆየቱ የሚታወቅ ጉዳይ ነው። አሁን ላይ ችግር ለመቀረፍ ከጫፍ ላይ የደረሰ ሲሆን በዚህ ላይ እንግዲህ የማንቸስተር ዩናይትድ ሰዎች ይህንን ብለዋል። እኛ በኦልድ ትራፎርድ አቅራቢያ ካሉ የመሬት ባለቤቶች ጋር ንግግሮች እያደረግን ነውና በቀጣዮቹ ወራት ለሁሉም ተስማሚ በሆነ መልኩ ከስምምነት ላይ እንደምንደርስ አዎንታዊ እሳቤ አለን ሲሉ ተናግሯልና ይህ ነገር ለመቋጨት የተቃረበ ይመስላል። ዩናይትዶች ይህንን ስታዲየም እንግዲህ በሚመጡት ዓመታት ግንባታውን ለመጀመር ቅድ እንዳላቸው ነው እየተነገረ የሚገኘው። ሌላኛው ፋብሪዚዮ ያወጣውን መረጃ ወደ እናንተ ላጋራችሁ። ጆሹዋ ዘርክሲ እንግዲህ በክለቡ አሁን ያለው ሁኔታ የማይቀየር ከሆነ ወደ ጣሊያን ለመሄድ ፍላጎት እንዳለው ተነግሯል። ጁቬንቱስ፣ ኢንተር ሚላንና ሌሎች ክለቦች ባለፉት የዝውውር መስኮት በሱ ላይ ፍላጎት አሳይቶ ነበር። ነገር ግን ጆሹዋ ዘርክሲ በማንቸስተር ዩናይትድ መቆየት ነበር የመረጠው። ድባቦቹ የማይቀየር ከሆነ በቂ የሆነ የመሰለፊያ ዕድል የማይሰጠው ከሆነ ከማንቸስተር ዩናይትድ ለመልቀቅ በሩን ክፍት ሊያደርግ እንደሚችል ታማኝ የሚባሉ የዜና አውታሮች እየገለጹ ይገኛሉ። እንግሊዛዊ የማንቸስተር ዩናይትድ አማካኝ ሜሰን ማውንት የእሁዱ የላንካሻየር ደርቢ ፊርማ ለሁለቱም ክለቦች ትልቅ መልእክት እንደሚኖረው ገልጿል። ጨዋታው ለሁለቱም እጅግ ትልቅ መልእክት አለው። እኛ ከሜዳችን ውጭ ነው የምንጫወት፣ ይህም ነገሩን ከባድ ያደርጓል። ሆኖም ለፈተናው ዝግጁ ነን። ከጨዋታው በፊት ባሉን ጥቂት ቀናት ዝግጅታችንን አጠናክረን መቀጠል አለብን። ሁለቱም ክለቦች የትልቅ ታሪክና ስኬት ባለቤት ናቸው። እናም በሁለቱ ትልልቅ ክለቦች መካከል በሚደረገው ጨዋታ ላይም የትኛውም የዓለማችን ላይ የሚገኝ ተጫዋች መሳተፍ እንደሚፈልግ ግልጽ ነው ሲል እንግሊዛዊ ተጫዋች ሜሰን ማውንት ተናግሯል። ሌላኛው መረጃ እንግዲህ ማንቸስተር ዩናይትድ ከባሌ ባይረቅ ዋርተንን ለማስፈረም ፍላጎት እንዳሳየ ተገልጿል። ሩበን አሞሪም የዋርተን ቀጥተኛ ወደፊት ኳስ የማቀበል ብቃትን እንደሚያደንቁ ነው የተገለጸ የሚገኘው። ያው በርካታ የአውሮፓ ክለቦች በተጫዋቹ ላይ ፍላጎት እንዳላቸው ይታወቃል። ነገር ግን ዩናይትዶች አሁን በተጫዋቹ ላይ ያላቸው ፍላጎት ከጊዜ ጊዜ እየጨመረ መጥቷል። ዩናይትዶች ይህንን ተጫዋች ለማስፈረም ፍላጎት እንዳሳዩ ነው የተገለጸ የሚገኘው። በነገራችን ላይ ዩናይትድ አዳም ዋርተንን የሚያስፈርም ከሆነ ሌላ አንድ ሲዲኤም ያስፈልገዋል። ምክንያቱም አዳም ዋርተን ሞር ወደፊት አስገራሚ የሆኑ ትሩ ፓሶችን ለቡድን አጋሮቹ በማቀበል ነው የሚታወቀውና ይህንን ተጫዋች ቢያስፈርሙም እንኳን አንድ ሌላ ዲፌንሲቭ ሚድፊልደር ማስፈረማቸው የማይቀር ነገር ነውና ኢሊዮት አንደርሰን ደግሞ በዋነኝነት የሚመለከቱት ይሆናል ተብሎ ይጠበቃል። ያው ካርሎስ ባሌባንም የማስፈረም ፍላጎት አላቸው። ነገር ግን ያ የመሆን እድሉ ጠባብ እንደሆነ ነው እየተገለጸ የሚገኘው። ስለዚህ ኢሊዮት አንደርሰን እና አዳም ዋርተንን ዩናይትዶች ለማስፈረም ጥረት እንደሚያደርጉ ታማኝ የሚባሉ የዜና ምንጮች እየገለጹ ይገኛሉ። የቀድሞ የማንቸስተር ዩናይትድ ተከላካይ ፖል ፓርከር ማይኖን በተመለከተ የግሉን ሀሳብ አጋርቷል። የማይኖ በተከታታይ ጨዋታዎች ላይ የተጠባባቂ ወንበር ማሞቅ እጅጉን ካሳሰባቸው ሌጀንዶች መሃል አንዱ የሆነው ፓርከር ንግግሩ ሲጀምር ይህ ለምን ሆነ ብለን መጠየቅ አለብን ብሏል። ግላዊ ጉዳይ መሆን አለበት ያለው ፓርከር አይወደውም ወይም እንደ ተጫዋች አይመቸውም፣ ግን በአጠቃላይ ትርጉም አይሰጥም ብሏል። እንዲህ አይነት ልጅ የአካዳሚ ተጫዋችን የሚለቁ ከሆነ ትልቅ ችግር ነው የሚያመጣው፣ ጊዜው ተገቢውን ክብር አልሰጠውም ሲል ፖል ፓርከር ተናግሯል። ኤሪክ ካንቶና የማንቸስተር ዩናይትድ አምባሳደር መሆኑን በተመለከተ እንግዲህ ክለቡን ለመግዛት ፍላጎት ካለባቸው የተባበሩት አረብ ኤሚሬትስ ቀጥተኛ ንግግር እንዳደረገ ነው እየተገለጸ የሚገኘው። ቤን ጃኮብ ታዲያ አክሎም እኔ እንደማስበው ሰር ጂም ራትክሊፍ በተረጋጋ ሁኔታ ላይ ነው ያለበት፣ ምክንያቱም ግሊዘሮች ክለቡን ለመሸጥ ቢፈልጉ እንኳን ቀድመውን ለእርሱ እንደሚያሳውቁት ያምናል። ሆኖም እስካሁን ድረስ ግን ምንም አልተነገረውም ብሏል። ይህ ነገር እንግዲህ እስካሁን ድረስ በሩመር ደረጃ ነው ያለው። እርግጥ የሆነ ነገር የለም። ነገር ግን አሁንም ቢሆን ግሌዘሮች ዩናይትድን የመሸጥ እድል እንዳላቸው እየተገለጸ ይገኛል። ያው ግን ተጨባጭ የሆነ መረጃ ከታማኝ የዜና አውታሮች እስካሁን ድረስ መረጃዎችን ማግኘት አልቻልንም። ነገር ግን አዲስ መረጃ የሚወጣ ከሆነ በዚህ ርዕስ ጉዳይ ወደ እናንተ ይዘን የምንመጣ ይሆናል። ኡራጓዊው አማካኝ ማኑኤል ኡጋርቴ ማንቸስተር ዩናይትድ ሊቨርፑልን በሚገጥምበት ጨዋታ በቋሚነት የሚጀምርበት እድል እንዳለ እየተገለጸ ይገኛሉ። ኡጋርቴ ዩናይትድ ዛሬ በነበረው ልምምድ ላይ የተሳተፈ ሲሆን ከረጅም ርቀት የተመለሰው ካዝሜሮ እረፍት ተሰጥቶታል ተብሏል። በተለይም ካዝሜሮ ብራዚል ከደቡብ ኮሪያ እና ጃፓን ጋር በነበራ ጨዋታ በመጫወቱና ረጅም ርቀት ከመጓዙ አንጻር ኡጋርቴ ቋሚ ሆኖ የመጀመር እድሉ የሰፋ ነው ተብሏል። እስቲ የምንመለከተው ይሆናል። ምክንያቱም
ኡጋርቴ በተሰለፈባቸው ጨዋታዎች ማንቸስተር ዩናይትድ እጅግ ሲቸገር ተመልክተናል። በመሃል ክፍሉ ላይ በራስ መተማመኑ እጅግ ወርዷል። የሚያደርጋቸው ፓሶች ይሄን ያህል ጥሩ የሚባሉ አይደለም። እንደዛው ደግሞ በመከላከሉ ረገድም በጣም ደካማ የሆነ እንቅስቃሴን እያስመለከተ ነው። ሩበን አሞሪምም እንግዲህ የኡጋርቴን ሰሞናዊ አቋም በተመለከተ እየሰጡት አስተያየትን መመልከት ብቻ በቂ ነው። ሩበን አሞሪም በተጫዋቹ ደስተኛ እንዳልሆኑና በስፖርቲንግ ሊዝበን የነበረው ማኑኤል ኡጋርቴና በማንቸስተር ዩናይትድ ቤት አሁን እያዩት ያሉት ኡጋርቴ አንድ እንዳልሆነ ለተጫዋቹ ጭምር ነግረውታልና እውነት ካርሎስ ካዝሜሮ ምንም እንኳን እድሜውን ቢገፋ ካለው ልምድ አንጻር በጨዋታው ቢሳተፍ የብዙዎች ምኞት ነው። ነገር ግን አሁን አዲስ ነገር ካልተፈጠረ በስተቀር የመሰለፍ እድሉ ጠባብ እንደሆነ ለማንቸስተር ዩናይትድ እጅግ ቅርብ የሆነው ጋዜጠኛ ሳሙኤል ሊከስ ተዘግቧል። የማንቸስተር ዩናይትድ አካዳሚ ቡድን ተጫዋች ነው ሼልሲ ከዋናው ቡድን አሰልጣኝ ሩበን አሞሪም ጋር ተደጋጋሚ ውይይቶችን እንዳደረገ ተገልጿል። ተጫዋቹ በግል በርከት ላሉ ጊዜያት ፖርቹጋላዊውን አሰልጣኝ በማግኘት እንዳነገራቸውም ተዘግቧል። ይህንንም ተከትሎ ታዳጊው ተጫዋች ከአሰልጣኙ ጋር ካደረጋቸው ውይይቶች በኋላ በቅርብ ዓመታት ውስጥ በዋናው ቡድን እንደሚካተት ትልቅ ተስፋ ሰንቋል ተብሏል። የማንቸስተር ዩናይትድ አካዳሚ እንግዲህ በርካታ ታለንት ያላቸውን ተጫዋቾች እያፈራ ተመልክተናል። ሜሰን ግሪንውድ፣ ራሽፎርድን እንዲሁም ደግሞ ከዚህ በፊት የነበሩትን ሌጀንዶች እነ ፖል ስኮልስን እነ ጋሪ ኔቭልን መመልከት እንችላለንና እነ ዴቪድ ቤካምንም መጨመር እንችላለን። በርካታ ተጫዋቾችን ማፍራት የቻለ አካዳሚ እንደሆነ ይታወቃልና ዩናይትድ አሁን የድንቅ ተጫዋች ተስፋ ከተጣለባቸው ተጫዋቾች ውስጥ አንዱ እንደሆነ ተገልጿል። አሊሰን ቤከር ከውዱ ጨዋታ ውጭ መሆኑን አሰልጣኝ አርነ ስሎት አረጋግጧል። በማንቸስተር ዩናይትድ በኩል ሁሉም ተጫዋቾች ማለት ይቻላል ከኢንተርናሽናል ብሬክ መልስ አንድም ጉዳት ያስተናገደ ተጫዋች የለም። ታዲያ ለዩናይትዶች የመልካም የሚባል ዜና ነው። ሌላኛው በሊቨርፑል በኩል ግራቨንበርክ ለውዱ ጨዋታ ዝግጁ እንደሆነ አርነ ስሎት ተናግረዋል። ታዲያ የሊቨርፑል አሰልጣኝ አርነ ስሎት እንዲህ ሲሉ ተናግረዋል። ይበልጥ ልዩ እንደሆነ ስለማወቅ ከማንቸስተር ዩናይትድ ጋር የሚደረገውን ጨዋታ በጉጉት እየጠበቅኩት ነው። ይህ የላንክሻየር ደርቢ በዓለም ላይ በብዛት የሚታይ ጨዋታ ነው። ማንቸስተር ዩናይትድ የውድድር ዘመኑን ደረጃ ሰንጠረዥ ከሚያሳየው በተሻለ መልኩ ጀምረዋል። ስለዚህ በጣም አስደሳች ጨዋታ ይሆናል የሚል እምነት አለኝ ሲሉ አርነ ስሎት ተናግረዋል። ሊቨርፑል አሁን ካለበት ወቅታዊ ሁኔታ አንጻር ዩናይትዶች ጥረት የሚያደርጉ ከሆነ ነጥብ ይዘው ለመውጣት ይቸግራሉ ተብሎ አይጠበቅም። ማርከስ ራሽፎርድ እንዲህ ሲል ተናግሯል። ለእኔ ያሉኝ ሁለት አማራጮች ብቻ ናቸው፣ ተስፋ መቁረጥ ወይም እየሞከርኩ መሞት። የተሻለ ደረጃ ላይ ለመድረስ ጠንክሬ መስራቴን እንደምቀጥል አውቃለሁ። የአእምሮ ጥንካሬ ለእግር ኳስ ብቻ አይደለም ለሕይወትም ጭምር አስፈላጊ ነው። ዛሬ ይሁን ነገ የሚመጣውን ነገር ለመቋቋም በቂ ጥንካሬ ሊኖር ይገባል። እናም ያንን የመቋቋም ችሎታ በሜዳ ውስጥም ይጠቅማል። ስለ ስኬት ሲነሳ ደስ የሚለው ነገር ከጀርባ ያለው ሂደት ነው። በከፍተኛ ደረጃ ላይ መሆንን ከተመኘ ከልፋት በኋላ ይመጣል። በዚህ ሂደት ውስጥ ግብረ ገብነት፣ ጠንክሮ መስራትና ለመሻሻል ያለን ፍላጎት ቁልፍ ነገሮች ናቸው ሲል ማርከስ ራሽፎርድ ተናግሯል። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በላንክሻየር ደርቢ እንግዲህ በአንፊልድ ማንቸስተር ዩናይትድ ሊቨርፑልን የሚገጥም ይሆናል። የውጤት ግምታችሁን በኮመንት ሴክሽን ላይ አስቀምጡልኝ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።